ወድጄ ወድጃት ከልቤ አኑራት ወዳነው ባትወደኝ የኔ አይነት የታገኝ አታገኝ። ዳኒ ለሩታ ዘፍኖላታል። ትናንትና ማታ ላይቭ ገብቶ ስለ አብርሽ ሲጠየቅ የመለሰውን መልስ የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ታማኝ አዳዲስ ትኩስ ቪዲዮዎችን በዚህ ቻናል ላይ የምታገኙ ይሆናል እና በነገራችን ላይ እንግዲህ ዳኒ ለሩታ ዘፍኖላታል ማለት ነው። ሲቀጥል ደግሞ ትናንትና ላይቭ ላይ ቀርቦ ነበረ ማለት ነው። ማታ እንግዲህ እኔም እሱ ቤት ነበርኩኝ። እናም አብርሽ ወንድምህ ነው፣ ለምንድን ነው እንደዚህ የምታደርገው? አንደኛ ከሩታ ጎን ሆነህ እንደዛ የምትናገረው እሱ ጋር ጣላለሁ የምትለው ለምንድን ነው ተብሎ ተጠይቆ ነበር እና ያንን ደግሞ ሲጠየቅ አብርሽ እንደዚህ አይነት ወንድም የለኝም፣ ጥንቅር ብሎ ይቅር እንጂ እንደዚህ አይነት ወንድም የሚባል ነገር አይሰራም፣ እንደዚህ አይነት ስራ የሚሰራ ሰው በጭራሽ ወንድሜ ሊሆን አይችልም ብሎ ተናግሯል ማለት ነው። እና እንግዲህ ባለፈው ለታ ታውቃላችሁ፣ ወይኔ እዚህ ቤት እኖራለሁ ወይ አንተ ትኖራለህ ተባብለው ከአብርሽ ጋራ ተፎካክረው ግብ ግብ ገጥመው ነበረ ማለት ነው። እና እንግዲህ ዳኒ ከሁለት ሰው ጋር ነው የሚገጥመው ማለት ነው። አንድ ከደስታ ጋራ፣ ሁለት ደግሞ ከአብርሽ ጋራ ነው ግብ ግብ ሲገጥም የነበረው። በነገራችን ላይ ትናንትና እንግዲህ አልመለስም ቻው ብሎ ነው የሄደው ደስታ። ግን ደግሞ ተመልሶ ይመጣል አይመጣም ደስታ እሱን የምናየው ይሆናል ወደፊት ማለት ነው። ነገር ግን ትናንትና ዳኒ ወይኔ ዳኒ እኮ ትዕግስት የለውም። ትናንትና እረፍ እያለች እየገለገለችው ነው እንጂ ጭራሽ ትዕግስት የሚባል ነገር የለም። እንደውም እንዲህ እንደ ኳስ ማለት ነው ቶሎ የወርቁን ስጦታ ሰተሽው ከዚህ ካልሄደ ለደቂቃም ሆነ ለሰከንድ እንዲቆም አልፈልግም ካንቺ ጎን፣ እምቢ ካለ ግን እንዲህ ጠልዤ ነው የምሰደው እያለ ነበር ማለት ነው። ጉድ እኮ ነው እንዴ! ትናንትና ያስቃልም እንደገና ደግሞ በደስታ ላይ ሙድ ሲይዝበት ደግሞ ደስታ ደግሞ ያሳዝናል። ብቻ ግራ የሚያጋባ ስሜት ነበረ ማለት ነው። እዩት እንዴት ብሎ እንደሚያው ዳኒን ደግሞ ደስታ እንዴት አድርጎ ሩታን ደግሞ እንዳቀፋት ደስታ ማለት ነው። በቃ የስንብት ነው። ልክ ሰባተኛው ሰማይ የሚሄድ መስሎ በቃ የመጨረሻ ድጋሚ የማይገናኙ ምናምን ሆነ የስንብት አስተቃቀፍ ነው እያቀፋት የነበረው። በስስት ነው ሲያየት የነበረው ሩታን እና ልጅቷ ሚስኪን ናት፣ እንዳታስቀይማት፣ እንዳታስከፋት፣ አይም ቢካልክ ግን እገላለሁ ብሎታል ማለት ነው። ደስታ እንግዲህ አስጠንቅቆ ባደራ መልኩ ለዳኒ ያስረክቦታል። ያው ሩታ አልፈልግም ስላለች የእሷን ፍላጎት ላክብር ብሎ እንግዲህ እየከበደውም ቢሆን እንትን ብሏል። ሩታም ደግሞ የተናገረችው ትክክል ነው። እንትና ደስታም የተናገረው በነገራችን ላይ ደስ ብሎኛል። ሩታም የተናገረችው ደግሞ አሪፍ ነው። እኔ የወደድኩህ መስዬ ቀርቤህ አንተ ተስፋ ኑሮ ወደኸኝ አፍቅረኸኝ ተስፋ እየሰጠው አብሬህ ከቀጠልኩኝ ያው ትሰበራለህ ነው አባባሏ ዞሮ ዞሮ እና አሪፍ ነው። በነገራችን ላይ የማንወዳቸውን ሰዎች ተስፋ እየሰጠን ልባቸውን ከምናቆስል የማንወደውን ሰው ከምንበድል ጥሩ አይደለም። ፈጣሪም ምን ይለናል? እና በሰዓት ማሰናበት ጥሩ ነው። ካላፈቀረችው ካልወደደችው ይሄ ልጅ ዋጋ ቢከፍል ቢደክም ትርጉም የለውም። ስለዚህ ደስታ ያለ ቦታውን የተገኘ ማለት ነው። ኢቭን ወርቁንም መልሳለታለች። ያንን ሁሉ ብር አውጥቶ የገዛውን ወርቅ ኦሪጂናል የሚሆን ፌክ ዙሮ እውነት የሚሆን ውሸት ገዛው ብሏል። ስለዚህ ገዝቶ ወርቅ አምጥቶ ስለሰጣት ያንን ማስታወሻ አድርጋ ይዛ መኖር አትፈልግም። በጭራሽን ደስታን ማስታወስም አትፈልግም ማለት ነው። ስለዚህ ደስታ ደግሞ ለኔ ትሆናለች ብሎን ይህን ስጦታ የገዛው። ስለዚህ የእሱ ካልሆነች ደግሞ የሰውን እንትን መቀበሉ ብዙ ማግባብ አይደለም። ስጦታ አይመለስም። በነገራችን ላይ ግን ደግሞ ያው ሩታ ልታስታውሰው አልፈለገችም። ከሱ የሆነ ነገር ተቀብላም መጠቀም አልፈለገችም። እና እንግዲህ ሩታም ጥሩ አድርገሻል የሰው ልብ ከመስበር። ደስታም እንግዲህ
በነገራችን ላይ ሴት ጠፍቶ አይደለም አፍቃሪ አጥቻ አይደለም እያለ ነው። ወይኔ ብላችሁ ሳልነግራችሁ ጋይስ ደስታ ረስቶት ደስታ እጮኛለሁ ማለት ነው። ስለዚህ ሩታ ከህይወቷ ማስወጣቷ አግባብ ነው። የቀለበት የትዳር ቃል ኪዳኑን ቀለበቱን ማለት ነው ረስቶ ሳያወጣው ነው ቀረጻ ያደረገው። እዩትማ እጁ ላይ ተመለከታችሁት? እጁ ላይ ረስቶት። ምክንያቱም እንግዲህ ደስታ ሳስበው ሚስት አለው መሰለኝና ወይ እጮኛለሁ ወይ ሚስት አለው እና ማለት ነው እንግዲህ ቀረጻ ሳደርግ አወጣዋለሁኝ ከቀረጻ ውጭ ደግሞ አደርገዋለሁ ብሎ ተነጋግሮ ከሆነ ከሷ ጋር እንግዲህ እንደለበሰው አጋጣሚ ረስቶት ነው የተቀረጸው ማለት ነው። ምስኪን ረስቶት የምር አይ ደስታ እንደው አልሆነልህም አንተዬዋ። ንግግሩ ሁሉ እንትን ይልበታል የሆነ ይጋጭበታል ምናምን። ገና ሚስኪን ልጅ ነው በነገራችን ላይ ማለት ነው። እና እንግዲህ ፈጣሪ ሆነ ሌላ ምን እላለሁኝ። ረስቶት የምር ጉድ። ዳኒ ደግሞ እየተኮፈሰ ነው ማለት ነው። እና እንግዲህ ሲሄድም ሲመጣም እንትን ላይ ኢንስታግራም ላይ ስቶሪዎችን ይለቃል። ወደ ሩታ ጋር ሲሄድ ዳኒ ምናምን እንደዚህ ሲመለስ አንዳንድ ሙዚቃዎችን እንግዲህ እየጋበዛት ነው። ሩታን በጣም ስስቅ ነበረ ትናንትና እንደ ቅብላ ነበረ ማለት ነው። እና በዚህ ቋጫል የደስታና የዳኒ ጉዳይ ወይስ እንዴት ይሆናል የሚለውን ወደፊት እናያለን። የእውነት እንደው ደስታ ሄዶ በዛው ሊቀር ነው ወይንስ ሊመለስ ነው? የምር ዳኒ ግን ነፍስህ አይማርም ማለት ነው። ትናንትና እኮ ደስታን ጢቤን የተጫወትክበት እውነት። ደግሞ እኔ ምን ፓርት ላይ እንዳሳዘነ ታውቃላችሁ? ደስታ ቸው በቃ ደህና ሆኖ ሲል ደህና ቢሆኑ ባይሆኑ ምን አስጨነቀ አንተ? ሚስኪን ስለሆነ እኮ ይሄን ቃል የተጠቀመው እንጂ እንጦሮጦስ ግቡ ገደል ግቡ ምናምን ብሎ የሆነ ተናዶ ይናገር ነበረ ማለት ነው። ግን በቃ ደህና ሆኖ አለ። ደህና ሆኖ አለችው እሷም። እንዴ ዳኒ ደግሞ ሲያቃጥለው ነበረ ማለት ነው። እየተደረበ በቃ ዝም ብሎ ወይኔ ፈጣሪ ሆይ ትዕግስቱን ስጠኝ። ምንም አይለው ነገር አለ። እንደ ኳስ እኮ ነው የተጫወተበት ትናንትና። ኧረ ተው ዳኒ ተው፣ ነፍስህ አይማርም። ዳኒ ቀብራራው ዳኒ እሺ ብላ ሩታ ብትቶ ሴት የላከው ጅብ አይፈራም ነውና፣ እኔ በቦክስ ምናምን የሚቦርሻቸው ነው የሚመስለኝ። ስፖርት የሚሰራል ያው አጣጥፎ ዘርግቶ የሚጥላቸው ነው የሚመስለኝ። ወይኔ በላቸው። እና ይሄ ልጅ ዳኒ በነገራችሁ ላይ ዘና ያደርጋል። በቃ ሙዱ ምናምን አሪፍ ነው። በቃ ይመቸው። ፈታ በቃ ማለት የሆነ ሰውን የሚያስለቅስ ቪዲዮ አይሰራም። ሰውን የሚያዝናና ቪዲዮ ነው፣ ቃላቶቹም ጭምር ማለት ነው። እና እንግዲህ የዛሬው ቪዲዮዋችን ይሄንን ይመስላል። የኔ ማሮች ላይክ ሰብ እያደረጋችሁ ቤተሰቡ ነው። አዳዲስ ትኩስ መረጃዎችን ሁሌም የማቀርብላችሁ ይሆናል። እኔ ታትሬ በርትቼ ለኦዲየንሶቼ በቃ በፍጥነት መረጃ ማድረስ አለብኝ፣ የትም ገብቼ የትም ጎርጉሬ ማለት ነው ብዬ ጠንክሬ ስመጣ እናንተ ደግሞ በላይክ በሸር በሰብስክራይብ ከጎኔ ልትሆኑ ይገባል። አይከፈልበት። መልካምነት ለራስ ነው። በቀጣይ ቪዲዮ እንገናኝ።